ፍትህ ነው የምንፈልገው ለእህታችን ሀና መሲ። እሺ ቆይ አይ ችግር የለውም። ከዚህ በኋላ እኔና ቅድም እንዳላችሁት እኔ ተስፋ እሺ እኔ ቅልቦችና ሚኪ ብቻ እንድንጠይቃችሁ እንደፈለጋችሁ ነግራችሁናል። ኦኬ እኔ ቅልቦችና ሚኪ ብቻ ነው እንድንጠይቃችሁ የፈለጋችሁ ሶስታችን። ጥሩ እሺ። ቅድም መሲ አሁን ስለመጣች ስላልነበረች ነው ይቅርታ። የካሜራውን ጉዳይ በቃ እሺ ይቅርታ። ይህንን ሀቢባ መስቀለኛ ጥያቄ ይኸውልህ ቅድም ታልቅስ በይው መስቀለኛ ጥያቄ ይመልስ። ስለ ካሜራው ስላልቀረጻችሁበት ምክንያት ኦልሬዲ መሲ አልነበረችም፣ አልሰማችም። ኦኬ ለዛ ነው ስላልሰማች ነው። ይሰማል። እኔ አሁን የምፈልገው ሁሉንም ጥያቄ ጠይቃናቸው። እኔ የምፈልገው ልጅቷን ትግርኛ ተናጋሪዋለች ለመጨረሻ ጊዜ ሀናን ባይ ነው ያየችው ልጅ። እሷ ልጅ ኮንፈረንስ አስገቡ። ልጅቷ እህቷ አንድ በረከት ጋር ተገናኝቼ እህቷ አውርቻታለሁ። እንደው ለሀቅ ብለሽ ያቺ በአይኗን ያየች እንደዚህ ያለች እህትሽን አገናኝልኝ በምን መንገድ አደረገሽና ታውራ እሱን ያየችውን ጉዳይ ታውራ አልኩ። እናቴ ልጅቷን ቀጣሽ አላገኘኋትም። እኔ አላናገርኳትም። ግን ያንን አልኩት በረከት በራሴ መንገድ እኔ ልጅቷን ጋር ተነጋግሬ አገኛታለሁ። እናንተ አይመለከትም ካሁን በኋላ የእሷን ጉዳይ እንደዚህ ያለን በምን መንገድ አገኛት እሱ ጠይቁ፣ ችግር የለውም። እሱን ጠይቁ በምን መንገድ እንዳገኛት ይነግራቸዋል። ሌላ ጉዳይ ግን ይሄ 10 ምናምን ቀን በላይ ሚዲያ ላይ እንትን ያሉበት ብዙ ሰው ለሰው ያጣሉበት ብዙ የማይባል እና ዘግናኝ የሆነ ቃል የተጠቀሙበት ያንን በዛው መንገድ ከሆነ የምትሄጂው እኔ ምንም አልብሽ የማብትሽ ነው። እኔ በጣም በትልቅ ትህትናና ክብር ነው እያወሯቸው ያለው። ዛቻ ስድብ ደርሶባቸዋል። እኔ ጋር እኔ መጠየቅ የምችሉት እኔ ቤት ላይቭ ላይ ስለተደረገው ነገር ብቻ ነው። ስለዚህ በቃ እኔ መጠየቅ የምችለው ይኸውልህ፣ እኔን መውቀስ የምችለው ከኔ አፍ ለሚወጣው ቃል ነው። እኔ ቤት ላይ ምንም አይነት ዲስሪስፔክት አልደረሰባችሁም። አክብራችሁ ደውላችሁ ጥያቄዎቻችንን እየመለሳችሁ ስለሆነ አመስግኜ ነው የተቀበልኳችሁ። ስለዚህ እስከ መጨረሻው ድረስ እናንተም እንደኛ ለእህታችን ሀና ፍትህ ጠያቂ ናችሁ። ለምን በአይናችሁ አስክሬኑን ስላላያችሁ ብዬ ነው ማምነው። እኔ ለምን በአይናችሁ ስላላያችሁ። ስለዚህ ሀቢባ የሚዲያ ሰዎች ናቸው። ብዙ የምታውቁት ጉዳይ ይኖራል። ብዙ የህግ ባለሙያ ታውቃላችሁ። ብዙ የሕክምና ባለሙያ ታውቃላችሁ። ስለዚህ ያነ ተመርምሮ ውጤት እንዲነገር አግዘው። ሌላውንም አላችሁ። መጨረሻ ላይ ቀበርናት የሚሉትን ሰዎች ምፈልገን ነበር እነሱን ማግኘት። አቡዬ አንድ ጥያቄ ከህግ ጋር ተያዘ ማለት ነው። ሸበካንነት ቦታ አሉ አመጣልሻለሁ በፈለግኩት አሁን ኮንፈረንስ ልታስገባቸው አትችልም? ለበረከት ኢንተርቪው የሰጡት እኛ ነን የቀበርናት ያሉትን ሰዎች ኮንፈረንስ ልታስገባቸው አትችልም? ሁለቱን ሰዎች በእኔ ላይ ያገኛቸው በእኔ ስልክ ላይ ያገኛቸው እኮ አንተ ደውልላቸው እና ኮንፈረንስ አገናኝና ማርያምን ነገርኩሽ እኮ ስልካቸው አይሰራም። እሺ ችግር የለውም። ነገ ይቻላል። ነገ አናግረሃቸው ቀጥረሃቸው ልታገናኘን ትችላለህ። ከነሱ የመጨረሻ ሰዎች ስለሆኑ ከነሱ እነዚህን ሶስቱን ብታቀርቡልን። ምን አልከኝ? አሉ ተክላይ ይቆራረጣል። የተክላይ ችግር የለውም። የተክላይ ይኸው አሁን ተመለሰ ቤት እያለ ነው። ተክላይ አሁን ከእናንተኛ የምንፈልገው ትብብር ምንድን ነው? ሁለቱ ለበረከት ኢንተርቪው ቀበርናት ብለው ኢንተርቪው የሰጡትን ሁለት ግለሰቦች እና መጨረሻ ላይ ሀናን ወስደው ይዘዋት የመጡት ትግርኛ ተናጋሪዋን እህታችንን እነሱን ፈልጋችሁ ሶስቱን ኮንፈረንስ ካቀረባችሁልን ይህ ትልቅ ትብብር ነው። አቡዬ በዚህ በተጨማሪ ማለት ነው ተክላይ የራሱ ለአባትየው
የቀበሩት የእሱ ወንድምና የእህቱ ልጅ እንደሆኑ እንግዲህ ምን ያህል የሚታመነው መተማመኛ እንደሆነ የነገራቸው ነገር ነበር እና ይህስ ምን ያህል እውነት ነው? ያንተ ወንድምና ያንተ የእህት ልጅ ከቀበረ ያው ለአንተ ቅርብ ናቸው ማለት ነው። ስለዚህ እዚህ መጥተው ወይንም ደግሞ ያው ልባችን እንዲያርፍ ነው ሁላችንም በሚለው ጠይቂልኝ የሚሰማ ከሆነ ሰምተከዋል የቅልቦች ጥያቄ? እሺ መልስ፣ ከሰማህ መልስ፣ ካልሰማ ደግልሃል። ሰምቼዋለሁ። ሰዎቹ እኔ ሁሉ ኃላፊነት የሚሸከምባቸው ሰዎች ናቸው ብያለሁ። የእህቴ ልጅና ምን ያልከው ተስፋ ወንድሜና የእህቴ ልጅ ናቸው የቀበሯት ብለሃል ለአባትየው? ወንድሜና የእህቴ ልጅ ናቸው የቀበሯት ናቸው ብያለሁ። የወንድሜንና የእህቴ ልጅ አላልኩትም፣ ግን ሙሉ ኃላፊነት ያም ሆነ ያም ሙሉ ኃላፊነት የሚሸከመዋለሁን እርግጠኛ አሁን የምነግርህ ብያለሁ። አሁንም ደግሞ ኃላፊነት የሚሸከመዋለሁ። ዘመዴ የወንድም ልጅና የእህት ልጅ አላልኩ፣ ወንድሜና የእህቴ ልጅ አላልኩም፣ ግን ዘመዶቼ ናቸው የቀበሯት። ሙሉ ኃላፊነቱን እኔ እወስዳለሁ ብያቸዋለሁ። አሁንም ደግሜ እልሻለሁ ሙሉ ኃላፊነቱን እኔ እወስዳለሁ እያለ ኃላፊነቱን ከወሰደ ደግሞ ያምጣና ያው ከቀባሪዎቹ መስማትም ስለምንፈልግ መስቀለኛ ጥያቄዎችንም መጠየቅ ስለምንፈልግ እነሱ መምጣት የሚችሉበትን ሁኔታ ያመቻቻል። ሌላ ጥያቄ ያው ብዙ ጥያቄ ስለሆነ ህዝብ ጥያቄ እየመጣ ያለው እኛ መርጠን ነው የምንጠይቀው። ለእህታችን መፍትሄ የሚያመጣውን እናንተንም ክብራችሁን ሳይነካ በስነ ስርዓት በቃለ ምልልስ ብቻ እንድናወራ ነው የምንፈልገው እንጂ ጥያቄው ከታች የሚጻፈው ሶሻል ሚዲያ ላይ የሚፖስተው ነገር እሱን ካያችሁ መነጋገር አይቻልም። የመጀመሪያው። ሁለተኛ አንተ ወንድሜ ተክላይ መሆንክን በትግርኛ መሲ ጋር ተነጋገር። ተክላይ አይደለም እያሉ ነው ኮመንት አብዛኛውን እየጻፉ ያሉት እና በትግርኛ መሲን አውራት እስኪ የተወሰነ ህዝቡ እንዲያምንህ። ለአንተ ልርዳህ ብዬ ነው ስለማይታይ ኮመንቱ ይሄን ያየሁትን ነው የጠየቅኩኸው። በትግርኛ መሲን አዋራት። ሌላ ደግሞ ቀበርን ያሉትን ልጆች ይዘህልና ሲያወሩ ደግሞ እኛንን የቀበርናት ሲሉ አንተም ነፃ እንድትሆን በቪዲዮ ራሳቸውን ቀርጸው እኛንን የቀበርናት ብለው በቪዲዮ የተቀረጸውን ቪዲዮ ለሀቡዬ እንድትልክላት በዋትሳፕ ወንድም ተክላይ ይህን ነው የምጠይቀህ። አመሰግናለሁ። ይኸውልህ አንድ ነገር ልንገራችሁ። በቪዲዮ ለምትልት ጉዳይ እኛም ህይወት ነው የያዝነው፣ እነሱም ህይወት ነው የያዙት። በቪዲዮ ተወጥቶ አይደለም በቪዲዮ ሳይወጣ ምን ያህል የሞት አፈፍ ሰው ከላይ ላይ አጠሉ እንዳለ ማንም ሰው የሚያውቀው ሀቅ ነው። ከላይ ላያችንን የተደረገውን ዘመቻ ማንም ሰው የሚያውቀው ነው። ስለዚህ ያንን እያለ ያንን ሳይረጋጋ በቪዲዮ መውጣት ማለት ሌላ ራስህን ሌላ ውስጥ መክተት ነው። ስለዚህ እንዴት እንመን? እህታችንን ቀበርን ያሉ ሰዎች አንተም በቦታው አልነበርክም ስለምታምናቸው እኔ በአሁኑ ሰዓት ከላይ ላይ ከዛው በአረብኛ እየተተረጎመ በምንም እየተተረጎመ እቤቴ እንዳየዋት እኔ ጋር እንዳየዋት አድርገው በአረብኛ እየተረጎሙ በውጭ የአማራ ልጆች ኑና ተነሱ እንደዚህ አድርጉ እያሉ ከላይ ላያችን ያንዣበበ ነገር ስላለ እኔ በቪዲዮም አልወጣም፣ እነሱም አይወጡም። አንድ አክል እንገራችሁ። እሺ ኃላፊነት ወስዳለሁ ማለት ታዲያ ምን ማለት ነው? ኃላፊነት ወስዳለሁ ማለት እኮ አንድ ሰው እኔ ኃላፊነት ወስዳለሁ ካለ በቪዲዮ ሊወጣ ዝግጁ ሊሆን ምንም አይነት ነገር ኃላፊነት ሊወስድ ነው። ስለዚህ አንተ ቀደም በቪዲዮ የሚወጣበት ጊዜ መለይ ነው። አዎ ግን ምን መሰለህ አሁን እነሱ ካልገደሏት እነሱ መቅበር ብቻ በፈጣሪ ቀዷ ደርሶ ቦታ ቀብረዋት ብቻ ከሆነ እኮ ምንም የሚያስፈራ ነገር የለም። ንጹህ ናቸው። ለምን በቪዲዮ ወጣ ሞታች ቀበርናት ማለት ይፈራሉ? የሚወጣበት ጊዜ ይለያል። አሁን በዚህ ጉዳይ ምናልባት ሀቢባ እየተካተልሽ ቤተሰቦችሽ አቤት ይሰማል። አሎ አዎ ያልኩትኝ እኔ አንድ ሰው ኃላፊነት ወስዳለሁ ሲል እኮ ሙሉ ለሙሉ ኃላፊነት መውሰድ ነው። በቪዲዮ መውጣት ኃላፊነት ወስዳለሁ ለዚህ ነገር ካልኩኝ በቃ በቪዲዮ እወጣለሁ አይደል?
ብሬክስ በትግርኛ ቆይ ከብሬክስ ጋር በትግርኛ አውራ አለው። ተክላይ ተቋረጠ እንዴ? ይመች ተክላይ አለ። እሺ አንዴ ከብሬክስ ጋር ብሬክስን በትግርኛ አውራለን። አንዴ ብሬክስ አለ ተኝተካ። ቆይ ብሬክስን እየጠራ ነው። አንዴ ብሬክስ እያወራ ከሆነ ሚውት ነው። ብሬክስ አብፋሎ እሺ መብረቅ እንሸራርግለት አንዴ። ተክላይ ኣነ ታዋጊዕካ ችግር ድዩ ሃልይዎ ኣነ ክጥይቐካ እታ ችግር እኒአዎ እታ ኮይንካ ለዓየለይ ትምልሰለይ ተክላይ እሺ አንዴ ተክላይ ተቋርጧል። መልሶ ሊያስገባው ነው ኮንፈረንስ። አቡዬ ላንቺ አይጠፋሽም፣ ግን እንደማሳሰቢያ ማድረግልሽ የቀበሩ ልጆች ለተክላይ ደውለው ከተናገሩ፣ ተክላይ ደውለው ለወንድም ይመች ከተናገረ፣ የቀበሩ ሰዎች በአይናቸው ያዩ አፈር አለበስና ብለው የደወሉ ሰዎች ራሳቸውን ይሄን ሲያወሩ ቀርጸው በቪዲዮ እኛንን የቀበርነው የነገርነው ለከሌ እኛንን የሚሉት እነዛ ሁለት ሰዎች የተባሉት ራሳቸውን በቪዲዮ ቀርጸው በዋትሳፕ ላንቺ ወይ ለተክላይ ልከው እነሱ ወደ አንቺ እንድልኩልሽ እና ይሄን ነገር እንዳይ ካልሆነ ግን ይሄ ሶስተኛ ወገን እየመጣ ከሌ ነው ከሌ የተባለ አሁንም ዋናው ነገር እሱን እኮ ነው ምልክ እሱን እኮ ጠይቄ እኮ ህይወታችን አደጋ ላይ ይወድቃል እንደዛ እንልም ሲል እኮ ነው ኃላፊነት መውሰድ ማለት ታዲያ ምን ማለት ነው ብዬ ጠየቁት። ሪስፖንሲቢሊቲ ማለት ምን እንደሆነ ነው የገባቸው ብሏል መሰለኝ። አንድ ሰው እኔ ኃላፊነት ወስዳለሁ ስለነሱ አንገቴን እሰጣለሁ ካለ ኃላፊነት ወስዳለሁ ካለ ኃላፊነት ማለት ቪዲዮ ቀርጾ እኔ አቤት እሺ እየጠበቅኩ ነው ይመች እየጠበቅኩ ነው ተክላይን እስክታስገባው እየጠበቅን ነው እኛ አቡ አንዴ ላንቺም አንድ ደስተኝና አሁን ሀቢባ ገርደፍ ያረሹ አቡ አንዴ ትንሽ ነገር ለሁሉም እሱን አስገቢው። ስሚ የዱባይ ኤምባሲ ላይ የሚሰራው ልጅ የእሱ መጥቶልሻል። ሀቡ አስገቢው አንዴ አባላት ሚኪዬ ለሁሉም አንዴ መልዕክት ላስተላልፍ። ምክንያቱም አቡ ኮሚኒቲ ነው ላስገባው። አቡ እየሰማሽ ነው? አዎ ይሰማል። እየሰማንህ ነው። መኩ ለሁላችሁም ነው። ይኸውላችሁ አሁን እናሱም እንዲሰሙ ንገሪያቸው። አንቺ እኛን አላወራችሁም እያለ ኢግኖር አድርጎን እንደገና ሚዲያ ላይ እንዳያወሩልኝ አድርጉ ማለት አይቻልም። እኛን ካወራን ሳትስፋይ ከሆንን ነው። እሺ በኋላ አወራለሁ። እሺ ሳምንት አወርታል መኮ ይበቃል። አሁን እኛ ሶስት ሰዎች ነው የምንፈልገው። አንተ ስላልክን አይደለም በቃ እሺ ቆይ አንዴ እሺ ጠቅላይ መጥቶ ሊሰጠይቁ እሺ አዎ ጥሩ ብሬክስ አለክ። ከብሬክስ ጋር ነው ትግርኛውን ከብሬክስ ጋር ነው ማውራት የሚፈልገው። ብሬክስ አለክ ሳሪቲ ብሬክስ ጋር ደውይለት። እንቅልፉን ተኝቶ እኮ ነው እንዲነቃ ፕሊዝ። አይ ተክላይ አይደለም እያሉ ነው እኮ ለዛ እኮ ነው ተክላይ አይደለም እያለ ነው ህዝቡ። ስለዚህ ብሬክስ ያውራው በትግርኛ ፕሊዝ። አዎ ብሬክስ ሲመጣን ያዋራሃል። እሺ ችግር የለውም። ብሬክስ እስኪመጣ ድረስ የቅድሙን ጥያቄ ኃላፊነት እወስዳለሁ ሲል አንድ ሰው ኃላፊነት መውሰድ ማለት ቪዲዮ ቀርጾ መላክ ነው እና እነዚህ ሰዎች እኛ ነን የቀበርናት ብለው ተክላይ ለአንተ የነገሩትን ሰዎች ለምን ቪዲዮ ቀርጸው እኛ ነን የቀበርናት ብለው ቪዲዮ ቀርጸው አትልክልኝም? ዋትሳፕ ላይ ለእኔ አረጋግጡልን። ይኸውልሽ ሀቢባ አቤት መጀመሪያ ቪዲዮውን የተሰራው በአረብኛ ተተርጉመም የተሰራው ልጅቷ ጥርጥር ላይ እንዳለች እንደ ማንም ሰው እንደተጠራጠረ ምናምን ሳይሆን እርግጠኛ ሆኖ እኛ እንዳገትናት ሆኖ ነው ቪዲዮ የተሰራው። በአረብኛም የተተረጎመው እንዳለ በአማርኛም በማንም ቋንቋም የተሰራው በሶስቱ ቋንቋ የተሰራቸው ቪዲዮ እርግጠኛ ሆኖ እኛ እንዳገትናት ሆኖ ነው። ስለዚህ ይህንን እያለ ደግሞ እኛ እንዳገትናት ሆኖ በሞላ ሰው ኢትዮጵያ ሙሉ እኛ እንዳገትናት ሆኖ ሰው የተሰራጨለትን ቪዲዮ የመንን ሙሉ የሚሰራበትን ቪዲዮ ተክላይ ነው ያገታት ተብሎ በተሰራጨው ቪዲዮ በዚች ሰዓት ላይ ምንም አይነት የመሞቷንም ምንም የአስከሬን ምርመራ ሳይረጋገጥ በቪዲዮ ጣልኝ ብትል አልወጣለች። እዚች ይገድልኛል እንጂ አልወጣም። ታዲያ ኃላፊነት ወስዳለሁ አትበላ እኮ ኃላፊነት ወስዳለሁ አትበላ። ተክላይ ኃላፊነት ወስዳለሁ ማለት እኮ ትርጉሙ
ምንም አይነት ለሚመጣብኝ ነገር እኔ እወጣዋለሁ ማለት ነው። ኃላፊነት ወስዳለሁ ካለ አንድ ሰው ገባ ቅድም ስለዚህ እኔ ለጉዳዩን ጉዳዩን ሀቄን እንዲህ መጀመሪያ ሰውን ሀቄን በዛም ኑሬ እኔ ከሰውም ላይ እንትን ካረገብኝ ከላይ ካንጃበበ የሞትና የሌላ ጉዳይ ከዛው አምልጬ ሀቅ እንዲታወቅ መጀመሪያ እፈልጋለሁ። ሀቅ ከታወቀ በኋላ የሆንኩንም ቢሆን እወጣለሁ። ችግር የለም፣ ምንም ችግር የለም። እሺ ጥሩ። እነዛ እሺ፣ ይሄ ስለ ራስክ ነው ወጥቼ እሺ ተክላ፣ ይሄ ስለ ራስክ ነው። ቀበርናት ስላሉት ሰዎች ሰው ለሀቅ እኮ ይሞታል አይደል? ሀቅ ነው። እነሱንም አልኩሽ። እነሱም አሁን ለመውጣት እነሱም አሁን ቪዲዮ ቀርጸው እኛ ቀብረናታል ለማለት አይደፍሩም። ለህይወታቸው ይሰጋሉ፣ አይደፍሩም። ያለንበት እኮ የመናገር ነው። ያለንበት እኮ እውነት ነው። እውነት ከሆነ የሰጡትን እዚህ ጋር መናገር ኢንተርቪው በቪዲዮ ነው። አሁን ነው ያው እዚህ ሲነገር ስለሰማሁ እኔም አላየሁትም። ብሬክስን ቀስቅሱልን በጌታ ብሬክስ ምን ሆኖ ነው? ሀቦ ኢንተርቪው የሰጠው በቪዲዮ ሳይሆን እንደዚህ ስልክ ደውሎ ነው። ያቺ ትግርኛ ተናጋሪ ልጅቷን ደግሞ ያስገባት ተክላይ እራሱ ነው ትግርኛው ኢንተርቪው ላይ ማለት ነው እንጂ በረከት በቪዲዮ ካልታዩ እኮ በቂ አይደለም። ማንም ሰው እኮ ድምፅ እኮ ማንም ሰው ማድረግ ይችላል። ይኸውልሽ አዊ ተክላይ አሁን ይኸውልህ ተክላይ የሚሰማ ከሆነ ለምሳሌ እኔ ትናንትና ነው የመረጃ የሰማሁት። ዛሬ ሙሉ ፎቶ መረጃዎችም ብዙሃኑ ጋር አለ። በቪዲዮ ወጥተህ መናገር የሚያስፈራ ለምን እንደሆነ አላውቅም። ምክንያቱም አንተን ለማወቅ ስልክ አለን። አሁን የምታወራበትን እኔም ልነግርህ እችላለሁ። እዚህ ያሉትም የተወሰኑ ቲሞች በዚህ ጉዳይ ላይ ተግተው እየሰሩ ያሉ እና ቡፋኖ ሀቢባም ሌሎችም አላቸው እና ፎቶውንም እንደዛው አለን እና አንተን ለማሳየት ከፈለግን ያንን ፎቶ መለጠፍ ነው። ምንም የተለየ ነገር የሚኖረው ነገር የለውም። ይሄ ነገር ግን ወጥቶ ቤተሰቦቿ እንዲያርፉ እኛም እዚህ የሚደክሙ ወንድም እህቶችም እንዲያርፉ እውነቱ እንዲወጣ ካለው አንጻር ነው እንጂ ለሌላ ጉዳይ አይደለም። ለምን እንደፈራህ ይኸው ወንድሜ ካለው አንጻር ያንን ቤተሰቦቿም እንዲያርፉ ሌላ ሰው የሚጠይቀውን ጥያቄ እንዲያርፍ ከፈለጋችሁ ምርመራ ላይ አግዙ። በሌላ በምንም ሊያርፍ አይችልም። በሰዓቱ በህይወት ጉዳይም በምንም ጉዳይም በአዲስ እንደሞተ ፎቶ አልተነሳችም። አዎ ግን አሁን አስክሬን አስመርምሩልን። ይህንን ማድረግ የማትችሉ ከሆነ በሚዲያ ተጫጭሆን ምንም የምንፈታው ሀቅ የለም እኮ ምንም የምናወጣው የለም። ስለዚህ እሱን ይመርመርልን እስኪ እንደ ባለሚዲያ ሰዎችም እስኪ ይህንን እንዲደረጋግዙ። እኛ እሱን ልናደርግ የምንችለው ሁለቱ ቀበርናት የሚሉት አካላት ቪዲዮ ቀርጸው እኛንን የቀበርናት ብለው ቪዲዮ ሲልኩልን የዛን እኛ ዲኤንኤ እናስመረምራለን። በዛ እንስማማ ነው። ለንጋር ያንን ቪዲዮ ተመርምሮ ሀቃችንን ታላቅ ማንም ሰው ሀቃችንን ሳያውቅልን ቪዲዮ አይወጥብሽም። ስለዚህ እናንተ ደግሞ ዲኤንኤ ተመርምሮ ካልሆነ በስተቀር በቪዲዮ ልጆቹ እኛንን ኃላፊነቱን አይወስዱም ማለት ኃላፊነቱን እንወስዳለን እኮ ቅድም ብለህ ነበር። ኃላፊነት መውሰድ ማለት እኮ ከዛ በኋላ ከሞት እንሞት ችግር የለው። ከዛ በኋላ ኃላፊነት ወስደው እኮ ታዲያ እኔ አቀርባቸዋለሁ ያልኩሽ እንጂ ይህንን ማያደርጉ እናደርጋለን ቢሉም ማላል እንዳታደርጉላቸዋለሁ እኔ እንዲህ ኃላፊነት መውሰድ ማለት አይደለም ማለት ነው። ኃላፊነት መውሰድ ማለት እኮ እጋፈጣለሁ ፊት ለፊት እወጣለሁ ማለት እኮ ነው። ኃላፊነት መውሰድ ማለት እኮ እኔ ዛሬ ልሙት ብዬ አይደለም ኃላፊነት የምወስደው። ወይ እንዴት ነው እዚች ቦታ ሆኜ አሁን ቪዲዮ ቀርጬ እንደዚህ የማደርግልሽ? ያው ያልኩሽን ነገር ይህን የተመርምሩ ያንን ሀቄ ሲወጣልኝ በቪዲዮ እወጣልሻለሁ። ችግር የለም እነሱን ይወጡልሻል። ስለዚህ እናስመረምር ድረስ ወደፊት እንዳንሄድ የሚያደርገን ይኸውልሽ እዚህ ስቴፕ ላይ ስንደርስ ነው። አየሽ ሰው ኃላፊነት ማለት አሁን ላይ ምንድን ነው የሚሆነው? እኛ እየጠየቅን ያለ ነው። ከታች ማዕት ጥያቄ ነው የሚመጣው። ያ ጥያቄ ትክክል አይደለም ማለት ሳይሆን መጠየቅ ያለበትን ለሚዲያ የሚሆነውን ጥያቄ ነው ጠየቅነው። በአይናችን በብረቱ አይተናን ቀብረናታን ያሉትን ሰዎች በቪዲዮ ካላመጡ ማን ነው የሚያምነው? እንደ ከተጠያቂነት ትድናላችሁ ነው ጥያቄው። ይቅርታ አቡ አንድ እድል ከተሰጠኝ ይኸውልሽ፣ በመጀመሪያ ልጅቷንም
መቼም እንስሳ አይደለም የተሰጣቸው። ኃላፊነት ወስደው ነው ልጅቷን ወደ ሀገሯ ሊያደርሷት ተስማምተው፣ በገንዘብም ይሁን በምን እቺ ልጅ በተገቢ መንገድም በህገወጥም ቢሆን ተገቢ ባልሆነ መንገድም ቢሆን ኢትዮጵያ ለማድረስ ኃላፊነት ወስደው ነው እቺ ልጅ ይወስዷል። ኦኬ እቺ ልጅ ይሄ ነገር ተፈጠረ ተብሎ ብዙ ነገር ሰምተናል። 10 ምናምን ቀን ብዙ ደረጃ እኛም ይሄንበት ያለ መንገድ አለ። ግን ስለ ኃላፊነት እኮ ካወራን እኔ ላንቺ አሁን ባህረንም ከሆንሽ ያለሽው የሆነ ነገር ካርጎ ስልክልሽ ከኔ የሚወስደው ሰው ኃላፊነት ወስዶ የእቃ ቢበላሽ ነገር ቢሆን የቪዲዮ ማስረጃ ይሄ እቃ እንደዚህ ሆነብኝ ብሎ የግድ ማሳወቅ አለበት። ከዚህ በፊት በሰሞኑ ቪዲዮ ሰምታችሁ ከሆነ የመኒዎች ጋር እኛም በግልም ደውለን መንገድ ላይ እንደዚህ ሰው ቢሞት ምንድን ነው የሚደረገው? ለቤተሰቦቻቸው በምን አይነት መንገድ ነው መሞቷ የምታስረዱት ብለን ጠይቀናል። በስልክም ጠይቀናል። እዚህ ሚዲያ ላይም ተጠይቋል። ምን አሉን? የልጅቷ የአስክሬኑ ፎቶ እና ቪዲዮ ተደርጎ በማስረጃ ተያይዞ ነው የሚላከው ለቤተሰቦቿ። እንደዛ ካልሆነ ይሄ ነገር አሁንም እንድንጠራጠር ሁላ ያደረገን የመኒዎቹ እነሱ ጋር ያሉ የመኒዎች ናቸው እንደዚህ ያሉ። እኛ ራሱ ልጅቷ አልሞተችም ብለን አንድ ተስፋ ያደረግነው ነገር ምንድን ነው? አስክሬኗ ቪዲዮ እና አንተ ፎቶ ከሌለ ልጅቷ እንዳልሞተች እና እንዳለች ነው በቃ አረጋግጠውም የነገሩን እዛ እነሱ ጋር ያሉት። ስለዚህ እዛ ያ ሁላ ነገር ድረስ ወስዶ ያን ሁላ መንገድ የወሰዳት ሰውዬ ኃላፊነት ወስዶ ዛሬ ደግሞ እዚህ ጋር መጥቶ አልናገርም አልታይም የሚመችን እኛ ሙሉ እንኳን የሳውዲ አድራሻው አይደለም የኢትዮጵያ ሸዋሮቢት የት ከተማ እንዳለ ሁሉ ነገር እኔ እልክልሻለሁ፣ ለተስፋዬም እልክልሃለሁ። ሁሉ ነገር እንትን እያልን ነው፣ ዝም ብለን አይደለም። ግን እዚህ ጋር ሸዋሮቢት ራሳ ሰፊ በረት ይባላል ሀገር ያስፈላጊ ከሆነ ማለት ነው። ልክ ነው። የይመች ስምህ ራሱ አሊ እንደሆነ የሶማሌ ፓስፖርት እንዳለ ሁሉ ነገር ይኸውልህ ወንድሜ አዳምጠኝ። ይኸው የጊዜ እንጂ የሰው ጀግና የለውም። አንተም ህይወት ነው ያዝከው። ነገ ምን እንደሚገጥም አታውቅም። እየነገርኩ ነው፣ አድራሻን እየነገርኩ ነው። ችግር የለብኝም። ቀድመን ስላወቅ ነው ችግር የለም። ስለዚህ እውነቱን ማውጣት ከፈለገ ልጆቹን ያቅርብ። ቀብረናታል ብሏል። አበያዋን እኮ እሷ ከየት የሆነ ቦታ ላይ ስትደርስ አውጥታ እንደጣለች አብረዋት የሄዱት የገጠር ልጆች ጋር የሄዱት ልጆች ምስክር ይሆኑኛል ብሎ ያመጣቸው ልጆች የገጠር ልጆች ስንት አይነት ንግግር ነው የተናገሩት? ስንት አይነት ነገር ነው ከአንደበታቸው የሰማነው? እንዴት እንመንሽ? ጉዳይ እስከማስፈጽም ድረስ በቪዲዮም በምንም አልወጣም። ምክንያቱም በዚያ ሳይመን ነው ያለሁት። በቃ ችግር ላይ ነው ይሄ ነገር። በዚህ ህይወቴ እንኳ ቢያልቅ ይሄ ጉዳይ አይፈጸምም። ጉዳዩ ከተፈጸመ በኋላ እወጣለሁ እያለ ነው። አንቺ አሁን ልጆቹ በቪዲዮ ሊወጡልሽ ምን የሚጠቅምሽ ነገር አለ? አዎ አሞራውን አስገቡልን። አንዴ አሞራው ወንድማችን መጥቷን እያሉ ነው። አስገቡልን። እሺ አንድ ሰው ቦታ ይልቀቅለት። 10 ሰው ብቻ ነው የሚችለው። የእነሱን ቪዲዮ ማየት ነው የፈለግሽው? የቢሮን ሀቅ ማወቅ፣ የልጅቷን ሀቅ የምናውቀው ኃላፊነት የሚወስድ አካል ሲኖር እነሱ ሀቅ ከሆነ እውነት ከቀበሯል። እውነት ያስፈራል እንዴ? እውነት ነው ቀብረናታል፣ እኛ አልገደልናትም፣ ግን ሞተችና ቀበርናት ካለ አንድ ሰው ይህንን በቪዲዮ አይደለም። በእውነት ነው እንዲ ሁሉ ሰው እኛን ለመግደል የተተባበረው? እኔ ምንም እኔ ለመግደል የሞከረ ያየሁት ነገር የለም። አሁን እኔ እዚህ ጋር ስላየነው ነገር ማንቺ ያላየሽውም በእውነት ነው ያ ሁሉ ሰው እኛ ተቀነባብሮ ያንን ያክል ወንጀል ሊፈጽሙብን የተዘጋጀው? እስኪ ያንን ንገሪኝ። ብሬክስን አስወጪው እና አሞራውን አስገቢው። ሳሪ ብሬክስን ተኝቷል፣ አስወጪው፣ አሞራውን አስገቢው። ሞገደኛውንም አስገቢልኝ። እሺ አስገባለሁ። እሺ ጥያቄ የጨረሰ ሰው ካለ በዛ ሰው የኔ ጥያቄ ሳርዬ መንገደኛውን አስገቢው። አንድ ጥያቄ እኔ ምን መሰለሽ፣ አረቦቹ ጋራ ሽምግልና ነበር እንደዚህ። እሺ ቆይ እየሰማሁ ዋን ሰከንድ። አሁን እኛ የመጨረሻ እኮ የጠየቅነው ጥያቄ ሚኪና ቅልቦችና አንቺ ጠይቁን አልክ አይደለ እኮ? እየጠየቅንክ ነው እኮ። ሚኪ የጠየቀውን ጥያቄ ሰምተካል አይደል? እነሱ አንተ ኃላፊነቱን ወስዳለሁ ካልክ አንደኛ፣ ሁለተኛ ደግሞ እነሱ እውነት ሞታ አልገደሏት፣ ሞታ ከቀበሯት ምንድን ነው የሚያስፈራቸው? በቪዲዮ እኛ ቀብረናታል ብለው ቪዲዮ ቀርጸው ራሳቸውን ለመላክ ምንድን ነው የሚያስፈራቸው? እውነት ያስፈራል ወይ? ሀቅ ያስፈራል ወይ? እውነት ነው ብላችሁ እናንተ ካመናችሁበት እውነት እቺ ልጅ ሞታ ከቀበሯት
ምንድን ነው የሚያስፈራው? ይኸውልሽ ሀቁን ከታወቀ በኋላ በቪዲዮ አይደለም በአካልም እንመጣለን። ሀቁን ከታወቀ በኋላ ከገደሉንም ይግደሉም። ከዛ በኋላ ችግር የለውም። ከዛ በፊት ግን ያንን ሀቅ ሳይወጣ ያንን ምንም አይነት ሀቅ ሙሉ በሙሉ መረጃ ሳይወጣ እዚህ ላይ ገደሉን ግን ሌላ ነገር ይቀሰቀሳል። ሌላ ነገር እሺ፣ ጥሩ የኔ ማሳወቅ እንፈልጋለን። ጥሩ፣ ይህንን መልስ ተቀብለናል። የኔ ጥያቄ ደግሞ እኔም አንድ ጥያቄ ሀቢባ እኛ ቆይ ጠይቅና እየተካፈልን እኮ ነው ያለ ነው ጥያቄ ሌዲስ ፈርስት እንደ እኔ ልጠይቅ መጀመሪያ ሴት ነኝ እኛንና ጉዳዩ ባለቤት ማስረጃ እኮ ልጠይቅ ማንም የጉዳይ ባለቤት የለም ሁሉም ኢትዮጵያዊ የጉዳዩ ባለቤት ነው የመኖቹ ጋራ ሽምግልና ነው የምልሽ የመኖቹ ጋራ ሽምግልና አድርገን አይኗን አውጥተን ወደ ኢትዮጵያ ልከናል ምርመራው ሲመጣ ነው ብለውናል የመኖቹ መቼ ነው የላካችሁት ባያችሁ አይኗን አውጥታችሁ ምርመራ ልከናል እያፈናችሁን እኮ ብላችኋል ይሄ ሰው ተክላይ ነው የምር ቆይ አንድ የሚዩት አድርጊያቸዋለሁ በትግርኛ ልጠይቀው ለተክላይ ልጠይቀው እንዴት ነው ጥያቄው እኮ ግልጽ ነው አሎ እኔ ሚዩት አድርጊያቸዋለሁ እንዳይሰሙ ሳይድ እኔ ጥያቄን ሳልጨርስ ስልኩን እንዲዘጉት አልፈልግም ፕሊስ እንዳይሄዱ ነው አኛው አንቺ ስለዚህ ጥያቄ እንጨርስ ሁሉም ይጠይቃል ስለዚህ አንተ ያሉትን ነው እኮ እኛ የምንጠይቀው እንደዚህ የመኖቹ መጥተው ሽምግልና ላይ እኛ አይኗን ወደ ኢትዮጵያ ልከናል ምርመራው እስከሚመጣ 20 ቀን ጠብቁን ብለው ነው የመኖቹን ሽምግልና ያበላል እኮ አንተ እንደሆንክ ይሄን ጥያቄ እየጠየቀው እንዲያውቁ አልፈልግም እንዳይዘጉ እንጂ ሚዩት አድርጌዋለሁ እነሱ እንዳይሰሙ ይሄ ምን እናታረኛ ላይ ከሆናችሁ ጥያቄያችንን ሳይጨርሱ ስልኩ እንዳይዘጋ 1 ሰከንድ ቮይስ እያደረገ ለአንቺ ዋትስአፕ አሎ ውስጥ ጥሩ ዋትስአፕ ይቅርታ እንደ ሚዩት አድርጌው ነበረ ሶሪ አልተቋረጠም ሚዩት አድርጌው ነበር አሎ እሺ የኔ ጥያቄ እኛ አልሞተችም ስንል እናንተ ሞታለች እያላችሁ ስለሆነ ሞታለች የሚል አካል ነው ዲኤንኤ ያስመርምሮ ውጤት ማምጣት ያለበት አይደል እኛ አይደለም ለምንድን ነው ከኛ ይሄንን የምጠይቁት ታዲያ እውነተኛ ከሆናችሁ ቪዲዮ ቀርጾ መላክ ለምን አስፈራችሁ ጊዜው እስኪደርስ ቪዲዮ ቀርጻችሁ አንድ ሰው ቪዲዮ ቀርጾ እኔ ቀብር ያለው ካለ እውነት ከሆነ ለምን ራሳቸውን ቪዲዮ ቀርጸው አይልኩልን እንደዛ ያሉትን ሀቅ ሳይወጣ እንዲሞቱ ትፈልጊያለሽ አይሞቱም ማን ነው የሚገላቸው ማንም አይገላቸውም እስኪ አሞራው በትግርኛ አውራው ሰውዬ እሺ አንዴ አሌክስን አናግረው አውራው በትግርኛ ላውራው አሞራው ይጠይቀው ቆይ መንገደኛው አንዴ አሌክስን አላወራም በክብር ማያናግረኝ ሰው እኔም ሰው ነኝና አላወራም አረ በክብር ነው እዚህ ቤት ማንም ሰው እኔ ጋር ከደወላችሁ አሁን 2 ሰዓት ሆኗችኋል ማንም ሰው ያለ ክብራችሁን የነካ የለም እኔም አልፈቅድም አይደለም ሀቢባ እኔ በሌላ ሚዲያ በራሱ ፔጅ በራሱ ስልክ በግል ስልክ ብዙ ጊዜ አግኝቼዋለሁ ያሞራ አዎ በራሱ ነው ስለ ራሱ ኃላፊነት አልወስድም እኔ ጋር ግን እዚህ ጋር ክብረ ቢስ እንደ ሰው አድርጎ ስለማያናግረኝ አሞራ ማናገር እዚህ ጋር ግን አክብሮ ያናግርሃል ኮል ኢንድድ 2 አወር ስልኩ ተዘጋ ነው አሞራው አዳምጡኝ አሞራው በባለፈው የሚያናገረው በስርዓት ነው ያናገረው አልተጣሉም እንደውም አሞራው በመጠየቁ ምክንያት ብዙ የመጣ ነገር አለ እዛ ውስጥ ከአመት በላይ የታገተች ልጅ በአሞራው እጅ እንደወጣች ያው ሁሉም ሰው ያወቀ ነው ቢካዝ ኦፍ ገንዘብ ካልከፈለች ተብላ ስለዚህ አሞራው ምንም አልሰደበው ምንም አላለውም ጠየቀው ተነጋገሩ ተግባቡ አሁንም ሴም ጥያቄ ነው የሚጠይቀው ለምን ዘግቶት ወጣ ጥያቄው የተሳደበም ሰው የለም እንግዲህ 2 ሰዓት ቁጭ ብለናል አንድም ሰው ዲስሪስፔክት ያደረገ የለም ደሞስት ማውራው እኔ ነኝ ምንም አላልኩም ስለዚህ አቡፋን ነው የጠየቀውም ጥያቄ ትክክለኛ ጥያቄ ነው ለአረቦቹ በሽምግልና ተቀምጠው አይኗን አውጥተን ልከናን ምርመራ እየጠበቅን ነው ካሉ ለሱ ምላሽ አልሰጡማ ገና እሱ ጥያቄ ምላሽ አልሰጡም እኮ ገና ብለዋል አላሉም ኤቭሪቲንግ ምላሽ አልሰጡም እሺ አቡ እስከዛ እስኪመጡ እኛም መስማት ስለማይፈልጉ ለህዝቡ መልዕክት እናስተላልፍ
እሺ አንዴ አይ ልውልላቸው እስኪመጡ ዝም እላለሁ። ይኸውላችሁ ሁላችንም የምናውቀው ስለሚጥል በሽታ እናውቃለን። የሚጥል በሽታ አያስጮህም። ዛር ሌላ ነው፣ የሚጥል በሽታ ሌላ ነው። የሚጥል በሽታ ጸጥ ብለው ነው የሚወድቁት። ክብሪት ነው የምታሸቻቸው። ክብሪት ስታሸቻቸው ይነሳል። ለሞት የሚያበቃ አይደለም ማለት ነው። የሚቀጥለው ደግሞ የዛር ነገር ከሆነ ደግሞ ዛር አይገልም። ያስጨዋል፣ ከዛ ዝም ይላል እንጂ የሚገል ነገር የለውም። ሌላ እዚህ ጋር የሰጠን ስህተት ምንድን ነው? አሁን አንቺም እያልሻቸው ያለችው ጥቁሯን ልጅ ትምጣልን። እግሯን የታየው ኤኒ ጥቁር ይዞ ሊመጣ ይችላል። እግሯ የታየ መልኩ አልታየም። ግን እዚህ ጋር ፖይንት አለ። ምንድን ነው ያለው ቅድም? ቦታው አደገኛ ስለሆነ አዝለው መሄድ ስለማይችሉ ለዛ ነው ነበር ያለው። ግን እችኛዋን ግን አዝሎ መሄድ ተችሏል። ለምን? አሁን እኔ የማይገባኝ ነገር ምንድን ነው እዚህ ጋር መጥተው ሞታለች ስላሉ እኛ ማውራት የምናውቀው ነው ወይ መሰላቸው? እኛን እዚህ ጋር በማፈን እንዳንጠይቃቸው አለማስረዳት፣ እኛም ባለማስረዳት እኛ ሚዲያ ላይ ወጥተን ማናወራ ነው የሚመስላቸው። ምንድን ነው እኔ ያልገባኝ ነገር ይሄ ነው። እኛ እስካልተመለሰልን ሞቷን እስካላመንን ድረስ እች ልጅ እስክትመጣ ማንም አያቆመንም። እንናገራለን፣ እንጮሃለን፣ የምንፈልግበት መንገድ የምናገኝበት መንገድ እንታገላለን። ይሄ አንቺ ጋር መጥተው አንቺን በማሳመን እኛ አፍ ይዘጋሉ ብለው ከሆነ ያሰቡት ተሳስተዋል። እንዴት ነው? ማን ነው የሚያሳምነኝ? እንደዛ ነው እነሱ የሚያስቡት። አውዬ ኔቨር እንደዛ ማንም የሚያሰበኝ። እንዴት ነው እንደዛ ያሰቡት? እነሱ እኮ እንደዛ ነው የሚሉት። ይዘጋልን በቃ እዚህ ጋር ኬዙ አላሉም። አይዘጋም። አይ ያሉትን ነው የምልሽ አውዬ። ከመጡ ዝም ልበል? እኔ ዝም እላለሁ፣ አዳምጣለሁ። ካርድ አልኩኝ። ካርድ ላስመጣ ነው እንደውላለን። ችግር የለም። ካርድ ልናስመጣ ነው እንደውላለን ብለዋል። ጥያቄያችን እስከሚመለስ ሀና ወጥታ ከልጇ ጋር እስከምትቀላቀል አናቆምም እኮ ጥያቄያችን። እነሱ የመሰላቸው እንደዛ አለ ማቡዬ የመሰላቸውን እኛ ጭንቅላታቸውን ማንበብ አንችልማ፣ አናቅማ። አጭር ነገር ልጨምር። እኔ ደግሞ ሀቢባ መሰለሽ አሁን ቅድም ሂጃብ አለው ላይ ሂጃቡ ተሳቢያ ስወጣ ጥለዋለች ተብሏል። እዛው ላይ ማመሳከር ነበረብሽ። የገጠር ልጅ ሳይወድ የገጠር ልጅ ይምጣ። ለምን ወጣ? ስለዚህ አሁን ብዙ ጥያቄዎች እየተገረደፉ ገና ሊደውሉ ነው። 2 ሰዓት እኮ ነው ያወራነው። ካርዱ አለቀ። ሻሹ ይሄ ነው ብሎ ላከልኝ። ሻሹ ይሄ ነው አለ። ሌላ አቡዬ መጀመሪያ ያሳዩት ቪዲዮ እና ሁለተኛ ያሳዩት ቪዲዮ ራሱ ሁለት አይነት ነው። የመጀመሪያ አብያ የለውም ምንም የለውም። ሁለተኛ ደግሞ አቡዬ ሻሹን ስታሳይ ፊልተሩን አንሾ ሻሹን ስታሳይ ቴንክ ዩ ይታያል። አዎ ይታያል። እኔ ትንሽ ነገር ልጨምር መኩ ባለው ጉዳይ እኔ እዛ ሰሜን ሸዋም ለረጅም ዓመት ስለቆየው ልጨምር ሀቡ ከፈቀድሽልኝ። የስ ፕሊዝ። ቅድም ያሉት የሚያስጮህ ወይም ደግሞ ይሄ የሚጥል በሽታ የሚሉት እኔ በጣም ረዥም ጊዜ እዛ ስለሰራ አውቀዋለሁ። በጣም ብዙ ልጆችም በዚህ ጉዳይ እኔም አጋጥመውኝ ስለነበር ምንድን ነው የሚያደርገው? ለተወሰነ ሰዓት ይጮሃሉ፣ ከዛ ይወድቃሉ። ተንፈራፍረው መጨረሻ ላይ ይነሳሉ እንጂ ለሞት አይዳርግም። በጣም ብዙ ልጆች ከዛው ከራሳም ከሸዋሮቢትም ምን ጀባ ማናት ከላይ እንደዚህ አይነት ነገር ይጮሃሉ። ከዛ ከጮሁ በኋላ ደግሞ ትንሽ ተንፈራፍረው ይነሳሉ። የነበሩበት ቦታ ለጊዜው ይረሳሉ። ከዛ ውጭ ግን ለሞት የሚያበቃ ምንም ነገር የለም። በጣም ብዙ አመት በጣም ብዙ ልጆች ጋር ተገናኝቼ ስለማውቅ አውቀዋለሁ። ያና ለማጠናከር ነው። ከዛ ተክላይ ሲመጣ ደግሞ በትግርኛ የምጠይቀው ጥያቄ አለ። እታችም እያሉ ነው ሌሎቻችሁ የጠየቃችሁትን ጥያቄ ከታች ያለው ልጅ ምን እያሉ ነው? እኔም ጋር አለብኝ የሚጥል በሽታ። እኔም አውቃለሁ። የሆነ ጊዜ ኤሌመንታሪ ብሬክ ላይ ወጥተን የሆነች ልጅ ፌል አደረገች፣ ኦቨር ሄት አደረገች እና ከሆነ ደቂቃ በኋላ ተንፈራፍራ ምናምን ውሃ ፈሰንባት። ለሞት የሚሰጥ ጉዳይ አይደለም እሱ። ይሄ ምክንያት ሊሆን አይችልም። እንደገና ደግሞ አንድ ሰው ደውሎ የሚጥል በሽታ ኑሮበት በስልክ ያሰማ ሰው የሚቀጥለው ስቴፕ ምን ሊሆን እንደሚችል ያውቃል አይደል? በተለይ በረሃ ላይ ያለ ሰው ሀቡዬ
የሚቀጥለው ስቴፕ ምንድን ነው የሚሆነው? በቃ ከዛ አስቸጋሪ ሁኔታ ነገር ይመጣል። ድካም ስላለ ሰው ያ ሁሉ እንግዲህ 10 ሰው 9 ሰው ተጓዥ አለ። ስልካቸው ስማርትፎን ነው። ጋይስ የጮኸች ነው ቅረጹልን፣ የደከመች ነው ቅረጹልን። ቤተሰብ እንዳናቅም ግን እርግጠኛ የምንኖረው የገጠር ልጅ በየመንገዱ ቪዲዮ እየቀረጸ ስለነበር ቴንኪው አቡ ስማርትፎን በኪሱ ይዞ በነገራችን እየቀረጸ ነው። ጎሄድሽ ይቅርታ ግን ሁለቱ ይኸውላችሁ ሚጥልና መንፈስ ነው። ይኸውላችሁ ሚጥል ይሄ የሚጥለው በሽታ ነው። መንፈስ ነው ግን መንፈሱ የሚነሳው ግን ወይ ሲበሳጭ ነው ወይ የሆነ ነገር ሲሆን ነው የሚነሳው። በብዛት አሁን ልጆቹ የሚነሳባቸው የፋይናል ኤግዛም ሲሆን፣ ሴቶቹ በተለይ ሲነሳባቸው የነበረ ሚድ ኤግዛም ሲሆን በብዛት የሚነሳባቸው እንደዛ አይነት ነው። ይሄ የመንፈስ ነው። ያና በጣም ለረጅም ሰዓት ይቆያሉ። ከዛ በኋላ ወደ እንትናቸው ነው የሚመለሱ፣ ወደ ቀልባቸው ይመለሳሉ። ያም ቢሆን የሚገርም ነገር በዛ አካባቢ ያ የተለመደ አለ። መንገደኛው እንደዛም ሲያደርጋት እኮ እዛ የያዟት ሰዎች ሸኝም በለው ሽፍታም በለው መንገደኛም በለው በጣም ይጨነቃሉ። በረሃ ላይ ድረሱልን፣ ታመመችብን፣ እዩልን፣ በቪዲዮ ይቀርጻሉ። ኔትወርክ ባይኖር ራሱ ኮል ፌስ ኮል ባያደርጉ ይቀርጹና አንድ ነገር ቢሆን ቤተሰብ ለጓደኛ ለደላላው ምን ብለን ልናስረዳ ነው ነው የሚባለው። ስልክ የለንም እንዳይባል ስልክ አለ። የተቀረጸበት ስልክ ራቁቱን ስልኩ የተቀረጸበት ስልክ ራቁት ወጥፎ የነበረበት ነው። ከዛ በኋላ ስልኩ ተቀምጦ መልሶ ተሰጥቶታል። ብዙ ነገር አለ። የገጠር ልጅ ለምን ቶሎ እንደወጣ አላውቅም። እዚህ ክሊር ነገሩን ማድረግ እንዳልፈልግ ሀውዬ መልሱልን። የገጠር ልጅ በትትና ጠይቁ። የምትሳደቡ ወይም ደግሞ ከረሪያ ጥያቄ የምትጠይቁት ሰው ልጁ በፍጥነት እየወጣ ስለሆነ ትዕግስት አድርጋችሁ በትዕግስት ጠይቁት። ነገሩ የባሰ እየከረረ ነው እንጂ ይሄ ሚኪ አንድ ላቋርጥህና ይቅርታ፣ ይኸው የዛን ቀን ቪዲዮን አይታችሁ ከሆነ የመጀመሪያው ቪዲዮ ይሄ ሻርፓ ምናምን የተባለው ሰውነቷ ይሄን ያህል ከበሰበሰ ልብሷ ምንም አይነት የተቀደደም ነገር የለም። አንድ በል ሁለተኛ ላይ ያየነው ቪዲዮ ጥቁር አባያ የለበሰ ሰው ነው አይደል? ባለፈው 50 ሺህ ሰው ባለበት ላይ ምን አይነት ልብስ ነበር የለበሰችው ተብሎ ሲጠየቅ የሆነ አረንጓዴ ነገር ምናምን ነገር ነው የተባለው። አስበው። ግሪን ነበር ያማል አረንጓዴ ነው። ግን ቪዲዮ ላይ የመጣው በሁለተኛው ቪዲዮ የመጣው ደግሞ ጥቁር አባያ ነው እንትን ያለው። ልብሱ ደግሞ ንጹህ ልብስ ነው። አፈርም አልነካውም፣ ምንም አላለውም። ይሄ አሁን ሻርፓ ምናምን የተባለው ማለት ነው። እንደገና እንድትሄድበት የምፈልገው በገመዴው የሚወጣውን ቦታ ከወጣች በኋላ ያዟት። እዛ ደግሞ ፊት ለፊታችን ላይ ነው የተደፈረችው። ድንጋይ ብቻ ነው የሚከልለን ሀቡ፣ ድንጋይ ብቻ ነው የሚከልለን። እዛው ደፈሯት፣ አለቀሰች። የገጠር ልጅም ሽርጥ ለብሶ አንገቱን ደፍቶ ዝም አለ። እኛም ምንድን ነው ስንል በጥፊ ተመተዋል ያንኛው ልጅ። ከዛ ግን ሞተች ብለው ያመጡት ቪዲዮ ግን በገመድ ከወጡ በኋላ ሀቡ 14 ደቂቃ ምናምን የሚሆን መንገድ ሄደው ነው ቪዲዮውን ያመጡት። ልጅቱ ተደፈረች፣ አትሄድም ከዚህ በኋላ የተባለችው ገመዱ እንደወጣች ነው። አንደኛው ተጓዥ ደግሞ ምንድን ነው ያለው? እኛ በገመድ ስንወጣ እሷ ከገመዱ በሚወጣበት ከስር ሆና ስትንፈራፈር ነበር። አብረው የሄዱት ሰዎች ይህን ያህል መልስ ከሰጡ፣ ቀበርን ያሉት ሰዎች ሌላ ከተናገሩ፣ ደውሎ የተናገሩት ለይመች ሌላ ከሆነ ተክለ የሚያወራው አንዴ ያምናቸዋለሁ ኃላፊነት ወስዳለሁ፣ በሌላ በኩል ደግሞ ኃላፊነት አልወስድም ካለ ምንድን ነው አንቺ እንደው ሀቡ አእምሮች ላይ እንደ ሴት ልጅ እስኪ አስቢ። አንቺ በቦታው ብትሆኝ ሰው ሀቅሽን ሊደፍንብሽ እንደዚህ ሲመጣ ምንድን ነው የሚሰማሽ? የተደበቀ ነገር አለ እና አለች። በጣም ነው የሚገርመው። የተለያየ ነገር ነው የሚያወሩት። ላይ ቃላቸው እንኳን አንድ ቢሆን አሳማኝ ነው ትላለ። አንዱ ሌላ ነገር ነው የሚለው፣ አንዱ ሌላ ነገር ነው እና የሆነ በጣም ብቻ በጣም ከባድ ነው። ኬዙን ውሰዱትኝ ወደ ሀቡ ቤት ይላሉ። በዚህ የምትሰራው ስራ ግልጽና እውነተኛ መረጃ ይዛ ነው ይፋ የምታደርገው እንጂ ከአቡፋኖ